ከነዚህ መረጃዎች መካከል አንዱ ባሏ የነበረው ግለሰብ ጉዳይ ነው። ግለሰቡ የመግደል ሙከራ እንዳደረገባትና አሁንም ወደ ሚዲያ በመምጣቴ ህይወቴ አደጋ ውስጥ ይገኛል ብላለች። በተለይ ጠቅላይ ሚኒስትር አብይ አህመድ ጉዳዩን እንዲመለከቱላት ገለቴ ቡርቃ የጠየቀች ሲሆን ሀገሬን ወክዬ በዓለም መድረክ ሰንደቋን ከፍ ባደረኩላት ምድር ላይ እንዳልኖርም እንዳልንቀሳቀስም ታግጃለሁ ብላለች። በእንባ ታጅባ ለሚዲያ አሁን በሰጠችው መግለጫ ይሄ ሁሉ ግፍና ዝርፊያ ፈጽሞብኛል ያለችው ባለቤቷ ማን ነው የሚለውን ጉዳይም ተናግራለች። ባለቤቷ ታደለ ገብረመድህን ገብረ ማርያም ይባላል። ገለቴ ሙሉ በሙሉ ያፈራችውን ሀብቷን ዘረፈኝ የምትለው ይኸው ባሏ ሲሆን ከመጋባታቸው በፊትም ሹፌሯ እንደነበረም ተናግራለች። ስለዚህ ጉዳይና ከሱ ጀርባ አሉ ብላ የዘረዘረቻቸው ግለሰቦች ማንነትና እንዲሁም ደግሞ ተያያዥ አሁን የወጡ ትኩስ መረጃዎች አሉ፣ አጋራችኋለሁ። ደግሞ በሌላ በኩል ደግሞ አሁን ዘግይቶ በተሰማ መረጃ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንትና የቀድሞ አትሌት ስለሺ ስህን በጉዳዩ ላይ ዝምታውን ሰብሮ ለመገናኛ ብዙሃን ተናግሯል። አትሌት ስለሺ የፌዴሬሽኑ ፕሬዝዳንት ማለታችን ነው በገለቴ ጉዳይ ምን አለ፣ ፌዴሬሽኑስ ምን አቅዷል የሚለው ጉዳይም በዚሁ የመረጃ ሰዓታችን የምትሰሙት ሌላኛው ጉዳይ ነው። ሰላም ውድ የዛሬ ሚዲያ ቤተሰቦች ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትወዳጁ አብሮነታችሁን እንድታሳዩንም እየጠየቅን ወደ መጀመሪያ መረጃችን እናልፋለን። የገለቴ ቡርቃ የቀድሞ ባሏ የነበረው ግለሰብ ታደለ ገብረመድህን ገብረ ማርያም ጋንግስተሮችን አሰማርቶ ከቤት እንዳልወጣና ትሬኒንግ እንዳልሰራ አድርጎኛል ስትል ገለቴ አሁን በሰጠችው መግለጫ ተናግራለች። በተደጋጋሚ የታቀደብኝ የግድያ ሙከራ አምልጫለሁ ያለች ሲሆን ከነዚህ ሙከራዎች መካከል አንዱ ሀያት አደባባይ በመኪና ገጭቶ ለመግደል የተደረገብኝ ሙከራ ነው ብላለች። በተለይ ጠቅላይ ሚኒስትር አብይ አህመድን እንዲሁም ደግሞ ሌሎችም የኢትዮጵያ ህዝቦችም ጉዳይን ይዩልኝም ስትል በተለይ ሀገሬን ወክዬ ሰንደቄን ባውለበለኩበት ምድር ላይ እንዳልኖር ተከልክያለሁ ድረሱልኝ ብላለች። ገለቴ ቡርቃ ስለ ባሏ ያነሳችው ሌላው ጉዳይ እጁ ረዥም መሆኑና ከብዙዎች ጋር ተመሳጥሮ ጉዳዩ ትኩረት እንዳያገኝ አድርጎታልን ብላለች። ከ11 ቤቶች ውስጥ 10 ቤቶችና ከ5 መኪናዎች ውስጥ ደግሞ 4ቱን ሽጦ ለራሱ ከወሰደ በኋላ አሁን የቀረችኝ አንድ ቤቷ ሊወስድብኝ ነው ስትል ህዝቡ ድምጽ እንዲሆናትም ገለቴ ተማጽናለች። በጣም የሚያስገርመው ደግሞ ይሄ ሁሉ ባሏ ያደረገው እሷው ሙሉ ውክልና ከሰጠችው በኋላ ብቻም አይደለም። በ2010 ዓ.ም ጭራሽ ከቤት ጠፍቶ ከሄደ ከወራት በኋላ በፍርድ ቤትም ከሷታል። ቀስ በቀስ ያሰበው ሲገባኝ ውክልናውን አነሳሁለት የምትለው ገለቴ በጣም የሚያሳዝነው ደግሞ ውክልና ካነሳው በኋላ በስሜ ባንክ ያለው ገንዘብ ሲጠቀም እንደነበረና ሌሎችም ንብረቶችም ጭምር ሲሸጥ እንደነበረ ለሚዲያ ይፋ አድርጋለች። የተለያዩ የቦታዎች ላይ ፍትህ ለማግኘት ብጓዝም ሊሳካልኝ አልቻለም። አሁን ዘግይቶ በተሰማ ሌላኛው መረጃ ደግሞ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንትና የቀድሞ አትሌት ስለሺ ስህን በጉዳዩ ላይ ዝምታውን የሰበረ ይመስላል። የፌዴሬሽኑ ፕሬዝዳንት ስለሺ ስህን ጉዳዩን በጽሞና እየተከታተለው መሆኑን ገልጾ ስለ ጉዳዩ መግለጫ ለመስጠት እየተሰናዳ መሆኑን አሳውቋል። የኢትዮጵያ አትሌቲክስ ፌዴሬሽን ዛሬ ባወጣው መግለጫ ዝርዝር መረጃውን ለህዝብ ይፋ እንደሚያደርግም አሳውቋል። ለዚህም ደግሞ ነገ 4 ሰዓት ላይ ጠብቁኝም ሲልም የኢትዮጵያ አትሌቲክስ ፌዴሬሽን አሳውቁ። አንዳንድ መረጃዎችን ለማጋራት ያህል ከዚሁ ከገለቴ ጉዳይ ጋር በተያያዘ አንዳንድ መረጃዎች ላጋራችሁ። ገለቴ ክዶኛል ካለችው ከባሏ ጋር የተጋባችው በሚሊኒየሙ 2000 ዓመተ ምህረት ነበረ። በ2010 ደግሞ ጋብቻቸው ፈርሷል። በተለይ ገለቴ በጣም እንደምትወደውና ለውድድርም የተለያየ ሀገራት ስትሄድ አብሯት ይሄድ እንደነበረም ያለሱ ህይወት ማሰብ እንደማትችልም ተናግራለች። በተለይ 2010 ላይ ከቤት አንዲት ትንጥዬ ወረቀት ጥሎ መጥፋቱና ከዛም በተለያየ በኩል ስትፈልገው እንደነበረም አሳውቃለች። በመሃል ግን ራሱ ደውሎ ከዚህ በኋላ ህይወቴ እንዳትበጨበጭብኝ ብሎ በቁጣ መናገሩና ብዙም ሳይቆይ ክስ ማቅረቡንም ተናግራለች። በሽማግሌ ቢለመንም
እምቢ አለ። የካቲት 2010 ዓመተ ምህረት ግን ሌላ ክስ እንደመሰረተባትም ነው እንግዲህ የተናገረችው። አትሌት ገለቴ በድህነት ማደጓ እናቷ ጎዳና ላይ ቸርችረው እንዳሳደጓትና ይህንንም የእናቷ መከራና ስቃይ ለማቅለል ወደ ሩጫዋ ገብታም ተሳክቶላት እንደነበረም በኋላ ላይ ግን በዚህ ሁኔታ ህይወቷም በሚያሰጋ ሁኔታና ሀብቷም ጭምር ማጣቷ በእንባ ታጅባ ተናግራለች። አትሌት ገለቴ ቡርቃ ለ20 ዓመት ያፈራችው ንብረት በባለቤቷ ምክንያት ማጣቷን በተለያየ እንግዲህ መገናኛ ብዙሃን እየተዘገበ ያለ ጉዳይ ነው። የአትሌት ገለቴ ቡርቃ ባለቤት ማን ነው የሚለውን ያጣራን ሲሆን ባለቤቷ ታደለ ገብረመድህን ገብረ ማርያም ይባላል። ገለቴ ሙሉ በሙሉ ያፈራችውን ሀብቷን ዘረፈኝ የምትለው ይኸው ባሏ ነው። ትንሽ ስለ ክስተቱና ተዘረፍኩኝ ድምፅ ሆኑኝ ያለችው አትሌት ሚዲያ ላይ ወጣ ስለ ክስተቱና ተዘረፍኩኝ ድምፅ ሆኑኝ ያለችው አትሌት ቀላል አትሌት አይደለችም። ሀገርን የወከለች የሀገሯን ሰንደቅ ለብሳ ያኮራችን ኢትዮጵያ የሚለውም ስም እንዳይደበዝዝ ያደረገች ታላቅ አትሌት ነች። ይህች አትሌት ዛሬ ጎዳና ልወጣ ነው ድምፅ ሆኑኝ ፍትህ አሰጡኝ ስትል ጉዳዩ እንደ ቀላል መታየት እንደሌለበት እናምናለን። ገለቴ ቡርቃ ብዙዎች የሚያውቋት አይዞሽ ገለቴ በሚለው የቀነኒሳ ምላሽ ነው። ይበልጥ ደግሞ በጀርመን በርሊን በተደረገው የዓለም ሻምፒዮና ውድድር ላይ ገለቴ ቡርቃ ይበልጥ እናውቃታለን። ማለትም በፈረንጆቹ በነሐሴ 23 ቀን 2009 የሴቶች የ1500 ሜትር የሀገሯ ወርቅ ለማስገኘት ተፈትልካ ስትወጣ በሌላ ተወዳዳሪ ተጠልፋ ስትወድቅ አትሌት ቀነኒሳ በቀለ አይዞሽ ገለቴ አይዞሽ ምን ማድረግ ይቻላል አይዞሽ ብሎ የሀገሩን ልጅ ለማጽናናት በሩህሩህ አንደበቱ ሲያጽናናት ብዙዎቻችን ክስተቱን በሐዘኔታ የምናስታውሰው ነው። በወቅቱ እዚያው ትራክ አካባቢ አስቀድሞ በ10,000 ሜትር የወንዶች ውድድር ላይ ለሀገሩ ወርቅ በማስገኘቱ ከጋዜጠኞች ቃለ መጠይቅ እየተደረገለት ነበረ። ቀነኒሳ የገለቴን መጠለፍ ሲያይ ቀነኒሳ ቃለ መጠይቁን ትቶ አይዞሽ ገለቴ ሲልም ያጽናናበት ክስተት ከገለቴና እንዲሁም ደግሞ ከገለቴ ጋር ያለው ጉዳይ ትስስር እንዲገጥም አድርጓል። ከላይ ለመግለጽ እንደተሞከረው ገለቴ ቡርቃ በአሁኑ ወቅት ልምምድ አቁማ በፍርሃት ለ1 ዓመት ከቤት ሳትወጣ መቀመጧም ተናግራለች። ፍርድ ቤት ሁሉም ነገር እኔ ላይ የፈረደ ነው፣ የኔን ጉዳይ እየተመለከተ አይደለም በማለትም አማራለች። እኔ የሚሰማኝ ጠፍቷል፣ አሁን የቀረኝ ጠቅላይ ሚኒስትሩ ነው፣ ጎዳና ከመውደቄ በፊት ህዝቡ ድምፅ ይሁነኝም ብላለች። ጉዳዩ በሚመለከት ባጣራነው መረጃ መሰረት ኬዙ በፍርድ ቤት እንደተያዘም ሰምተናል። ስለ ጉዳዩ የሚመለከታቸው የፍትህ አካላትም ለህዝብ እውነተኛውን መረጃ እንዲሰጡ እየተጠየቁ ሲሆን ባሏ እስካሁንም ውጭ ሆኖ ነገሮችን እየተከታተለ መሆኑንም ለመስማትም ችለናል። በዚህ ጉዳይ ላይ አዳዲስ መረጃዎች ሲወጡ በፍጥነት የምናደርሳችሁ ይሆናል። የኢትዮጵያዊቷ አትሌት ገለቴ ቡርቃ ማን ነች? በአትሌቲክስ ውድድሮችስ ላይ ምን አይነት ስኬቶች ለሀገሯ አስገኝታለች የሚለውን ስናይ ገለቴ ቡርቃ ኢትዮጵያዊት መካከለኛና የረዥም ርቀት ሯጭ ነች። የተወለደችው በኮፈሌ ኦሮሚያ ኢትዮጵያ ውስጥ ነው። በአትሌቲክስ ውድድሮች ካስመዘገበቻቸው ቁልፍ ስኬቶች መካከል ጥቂቶቹ የሚከተሉት ናቸው። ገለቴ ሀገሯን ከወከለችባቸው ውድድሮች መካከል የዓለም ሻምፒዮናዎች ተጠቃሽ ናቸው። በተለይ የ2015 የቤጂንግ የዓለም ሻምፒዮና ላይ የብር ሜዳሊያ በ10,000 ሜትር አስገኝታለች። እንዲሁም ደግሞ በቫሌንሺያ በ1500 ሜትር እና በሌሎችም ውድድሮች ላይ በ2008 የወርቅ ሜዳሊያ ማስገኘቷ የሚታወቅ ነው። በሌላ በኩል ደግሞ የአፍሪካ ውድድሮችም ላይ የወርቅ ሜዳሊያ በ2007 በመላው አፍሪካ ጨዋታዎች አልጀርስ ላይ አስገኝታለች። እንዲሁም ደግሞ በ2015ም የአፍሪካ ጨዋታዎች ላይ ብራዛቪል ላይ በ10,000 ሜትር የብር ሜዳሊያ፣ በ2010 የአፍሪካ ሻምፒዮና ናይሮቢ ላይ በ1500 ሜትር የወርቅ ሜዳሊያ፣ በ2008 የአፍሪካ ሻምፒዮና አዲስ አበባ ላይ በ1500 ሜትርም የወርቅ ሜዳሊያ ማስገኘቷ የሚታወስ ነው። ሌሎች እውቅ ስኬቶቿ ደግሞ
ታላቁ የኤዲንበርግ የዓለም አቀፍ ሀገር አቋራጭ የ3 ጊዜ አሸናፊ ነች። ማለትም በ2006 በ2007 እና በ2008 እነዚህን የሀገር አቋራጭ ውድድሮች ያሸነፈችባቸው ጊዜያቶች ናቸው። የ2019 የፓሪስ ማራቶንም በአንደኛ ደረጃ ማሸነፏ የሚታወስ ነው። የገባችበትም 2 ሰዓት ከ22 ከ47 ሴኮንድ መሆኑም የሚታወቅ ነው። እንዲሁም ደግሞ በማራቶን በ2018 የዱባይ ማራቶንም የግሏ ምርጥ ሰዓትን በማስመዝገብ ማሸነፏም የሚታወቅ ነው። በኦቷ በ2018 በካናዳ እንዲሁም ደግሞ የማራቶን ሪከርድ በሆነው በ2:27 በሆነ ሰዓት የግል ምርጥ ሰዓቷ ማስመዝገቧ የሚታወቅ ነው። ውድ የዛሬ ሚዲያ ቤተሰቦች ለአሁኑ የያዝናቸው መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ እንዲሆንላችሁ ተመኘን። ቻው ቻው።